ክረምት ደርሷል፣ ፊሽካ ተነፍቷል። የምንድን ማራኪ እንግሊሽ ከ6 ዓመት ጀምሮ ያሉት ልጆች ተቀብሎ የሚያስተምርበት መንገድ። እውነት እላችኋለሁ እኛ ባለፍንበት ልጆች ማለት የለባቸውም። አንድ ልጅ ከ15 ከ16 ዓመት በላይ ሆኖ እንግሊዝኛ መናገር ካልቻለ የእውነት ቤተሰብ ወንጀል የሰራ ነው ብዬ ነው የማስበው። ምክንያቱም ሁሉም ነገር እጃችሁ ላይ ያለው ብትፈልጉ በነፃ ልናስተምር ፈክተን ዩቲዩብ ላይ ቪዲዮዎች እያወጣን ነው። ትንሽ ደግሞ እናንተ ያዝ ብታደርጉልን ካላችሁ አሁን ጊዜው ነው። ምን እንደምናደርግ ልንገራችሁ። ሁለት አይነት አማራጭ ይዘን መጥተናል። ከፈለጋችሁ ኦንላይን፣ ከፈለጋችሁ በአካል። የትኛው ይሻላል ካላችሁ እኔ የእውነት ማለት ነው እዚህ ጋር ይገሉኛል፣ ግን በአካል ቢሆን ይሻላል። እዚሁ እየመጡ ልጆችን እያዩ የተነካኩ ምናምን ቢማሩ አሪፍ ነው። ግን ደግሞ እንደሱ ካልሆነ ራቅ የምትሉ ሰዎች ካላችሁ የኦንላይን አማራጮቻችንን መውሰድ ትችላላችሁ ማለት ነው። በአካል እንደምታውቁት 5 ብራንች አለን። እነዚህ ናቸው፣ ስልክ ቁጥሮቹም እዚህ ጋር አለ። ኦንላይን ደግሞ ከፈለጋችሁ ይችን ብቻ መደወል ለሚጠበቅባችሁ ዊጋችሁ። አሁን ትምህርቱ እንዴት ነው የሚሰጠው? ለምን እናንተ ጋር ላምጣቸው ካላችሁ መጀመሪያ ይህን 2 ወር የሚማሩበት ሳይሆን እንግሊዝኛ የሚኖሩበት ለማድረግ ነው የሚሞክረው። በጣም ኢመርሲቭ የሆነ እንደዚህ በቃ በወሯቸው ይዘን በየቀኑ እያሰራ ነው የምናስተምራቸው። በመጀመሪያ ደረጃ ማንኛውም ተማሪ እኛ ጋር ሲመጣ ቱዴይ ብለን ትምህርት አለ የምንጀምረው ቪዲዮውን ልክላቸዋለን። ቪዲዮውን ቀጥቅጠው እንዲያዩ ያልገባቸውን ነገር እንዲጽፉ ምናምን ካደረግን በኋላ አስተማሪ ጋር ሲመጡ አስተማሪው ምንድነው ስራው የሚሆነው? በመጀመሪያው 15 እና 20 ደቂቃ ግራ የገባቸውን ነገር ግልጽ ካደረገ በኋላ በዛው መስመር ማስወራት፣ ከሰው ጋር መግባባት፣ ሰው ፊት ቆሞ ማውራት፣ ጀጅመንት ምናምን ነገር እንግሊዝኛ ሳወራ ሰው ይስቅብኛል ምናምን የሚሆን ነገር ጥብስጥስ አድርገን አይምሯቸውን ለመቀየር ጥረት የምናደርግበት ጊዜ። ስለዚህ እርስ በርስ ካወሩ በኋላ በሚቀጥለው ቀን ዝም ብለው ሊቀመጡ አይቀመጡም። በተማሩት መሰረት እነዚህ የምናስተምራቸው ቋንቋ የሚኖርበት ነው አይደለ? ቪዲዮ ቀርጸው እንዲልኩ እናደርጋቸዋለን። የዛኔ ግን እናንተ ታስፈልጉናላችሁ። ምክንያቱም እኛም ሰጣቸው ሆምወርክ ካለ ዛሬ ምን ተማር ስትሉት መመለስ መቻል አለበት። አትሊስት 4 ነጥብ 5 ነጥብ መናገር መቻል አለበት። ትምህርት ስንጨርስ ሁል ጊዜ ዛሬ የተማራቸው ነጥቦች ምንድናቸው ብለን እንደዚህ እናስቀምጥላቸዋለን። ፓኬጂንግ አለው መጨረሻ ላይ ማለት ነው። እናንተም የዛኔ ዛሬ የተማርከው 4 ነጥብ ምንድነው ብላችሁ 5 ደቂቃ 10 ደቂቃ ከልጆቻችሁ ጋር ብታወሩ እኛም በደንብ ታግዙናላችሁ ማለት ነው። ከዛ በተጨማሪ ግን ቅድም እንዳልኳችሁ የቪዲዮ ሆምወርኩ በጣም መስት ነው። ኮንተንት ክሬሽን የሚማሩበታል። እየዞሩ ለምሳሌ ቤት ውስጥ ያለ ነገር አውራ ከሆነ ኦኬ this is this ይሄ አሁን እናንተ ትችላላችሁ። ይሄ ወንፊት ነው፣ ሰዎች የሚጠቀሙበት ጥራጥሬ ለመንፋት ነው እና እኛ ቤት ወንፊት ይከብዳል አይደል? እንደዚህ ነገሮችን ራሱ ደፍረው እንዲያወሩ እናደርጋቸዋለን። ቪዲዮ ሆምወርኩ በጣም ወሳኝ ነው። ሌሎች ትምህርት ቤቶችም ይሄን ነገር እንደ አያራ ብትወስዱ ትልቅ ውጤት የምታዩበት ነገር ነው። ይኸውላችሁ ቃል የገባሁላችሁ ነገር በሙሉ ምንም ሳናጓደል መስጠት እንፈልጋለን። ስለዚህ ክላስ ከጀመሩ በ3ኛው ቀን 1 ሳምንት ከተማሩ በኋላ ደውለን ምንም አይነት አስተያየት ካላችሁ እንቀበላለን። የምናስተካክለው ነገርም እናስተካክላለን ማለት ነው። ከዛ 12ኛ ክላስ ላይ ደግሞ ደውለን ከ3 ሳምንት በኋላ ማለት ነው አሁንስ ያለው እንዴት ነው እያለን እያንዳንዷን ስቴፕ ከእናንተ ጋር በመወያየት ደስተኛ በመሆናችሁን እናረጋግጣለን። ስራችንን ጥንቅቅ አድርገን ለመስራት የምዝገባ ጊዜያችን በዚች 15 ቀን ውስጥ ብቻ ለማድረግ ነው የወሰንነው። ባካችሁን እናታችሁ ካልቀረበት ጊዜ መታችሁ በቃ ጥሩ ስራ ሰርተን ተመሰጋገን እንለያይ ብዬ ላሳስባችሁ እወዳለሁ። ማራኪ እንግሊሽ የልጆቻችሁን እንግሊዝኛ ለመቀየር አሰብስፎ እየጠበቃችሁ ነው። እዛው እንገናኝ።